ራሱ አልፈልግም ነበር። እኔ ወደዚህ መምጣት አልፈልግም ነበር። ከዛ ጋር አባቴም ታሞ እስከ መጨረሻው አስታምሜ ምናምን ነበር መምጣት የፈለግኩት። እዚህ ጤነኛውን ቆሞ ሳየው ነበር መምጣት የፈለግኩት። 2 ወር ሙሉ ነው እንደዚህ ደምን በቃ እንቅልፍ ሳልተኛ ሳስታመሜ ነበር። በሽተኛ እስከሆን ድረስ ሲሚንቶ ላይ እየተኛው ወላሂ ሰው የዝንትን አይልሽም። ከዛ ዞሮ እዚህ ከመጣው በኋላ የእሱን ሀዘን እሷ አስረስታም እሷም ብዬ አብሬያት ስኖር ቤተሰብም ወሬ እንትን ማለት ጀመሩ። እዚህም ያሉት ምናምን ብለው ከእናቴ ጋር ማጣላት ሁሉም አሁን እኔን እንደ በፊቷ ለእኔ ያላቸው ነገር የለም ማንም ጋር ማለት ሙሉ ቤተሰቦች እኔን አሁን ኖሮ እዚህ ጋር እንደዚህ መሆኔን ቢያይ ኖሮ ጥሎ ማይጥለኝ እሱ ነበር። በእኔ ጨካ አይዞ እንዲህ እንደሆንክ አይቀርም ሁሌ ነበር የሚለኝ ለእኔ ያልፋል ቀን ለእኔና ለአንተ ቀን ይመጣልናል አታስብ ይለኛል። እኔ እናንተ እንደዚህ መገፋት እኔ ማንንም እኔ እንደሱ መወደው ሰው የለኝም። እኔ እሱ መሞት እኔ ምን ያህል እንደሰበረኝ እኔ ነኝ የማውቀው ወላሂ። እዚህ ጋር አሁን እኔ እዚህ ደረጃ ላይ ደርሼ ቢያይ አሁን ደስ ይለው ነበር። ቢያንስ ደስታውን ማየት እችል ነበር። እኔ አሁን ትልቅ መመለስ አሁን ህይወት ላይ ማንም መመለስ ትፈልጋለህ ቢባል አባቴ ነው መመለስ የምፈልግ ወላሂ። የራሴን ራሱ ህይወት ሰጥቼ በመልሰው ደስተኛ ነው። ምን ኖሮኝ ምን ትንበልን ማልሰስተው ለአባቴ ነበር። ከዛ ሀዘን ውስጥ በነበርኩ ሰዓት እየወጣው እየተጣለው እየሰከፍኩ መንገድ ላይ እየተኛው እየተደባደብኩ እየተፈነቀጥኩ ነበር። በቃ ታይጂ ለመግባት ስለምፈልግ ወደ ሀገሬ ፖሊስ ሳልፈራ እንደፈለግኩ ነበር እንደ ኢትዮጵያ እንዳለው ማለት ነው። ሰው ሀገር ላይ ሁሉም በቃ ዘግቶኝ በነበረ ሰዓት እሷ ናት ከዛ ነገር ውስጥ ያወጣችኝ እሷ ነች። ለእኔ በቃ ከነበርኩበት ከጭንቄ ከሀዘን ቤተሰብ ገፍቶ ጥሎኝ ያነሳችኝ እሷ ናት። ሰው ራቀ ብሎ ሰው ሸሸው ብሎ አልሸሸችኝ እሱ። እኔም ከዛ ከአንስታኝ ማንም ቢቃረንኝ በእሷ ማን እንደዚህ ናት በገንዘብ ገዝታ ነው ትልቅ ሰው ናት አሮጊት ናት ምን ናት ሲሉኝ ምንም ነው አይመስለኝ። እኔ ምንም ነው አይመስለኝ። የፈለገውን ሰው ቢናገር ምንም አይመስለኝም። እኔ ነኝ ከእሷ ጋር የምኖረው እነሱ አይኖሩልኝም። ስላወሩ እነሱ አይኖሩልኝም። ለእኔ እኔ ፈልጊያት ወድጄ አፍቅሬ እስከገባሁበት ድረስ እኔ ሕፃን ልጅ አይደለሁም። እንደዚህ ለአንተ ይሄ እንደዚህ ነው ተብሎ የሚነገር ልጅ አለ ለሁሉንም ነገር ስለማውቀው ማለት ነው። ሁሉም ሰው አሁን ያገልሻል በእንደዚህ አይነት ነገር። አሁን እኔና እሷ ብንለይ ለወሬ ምን ለማለት ምናምን የዛ ጋር ያወራው ሰው ሁላ ከኛ ጋር ለወሬ መልሶ ይገጥማል። አሁን የራቀን ሁሉ ማለት ነው። እኔ አሁን የእሷ ጓደኞች ምናምን ከእኔ ጋር እኔና እሷን ለመለየት ብዙ ጥረዋል። ብዙ ማለት ነው። እሷ ትኖርበት ኢጃዛ ቤት የነበረው ቦታ ማለት ነው። እዛ ራሱ ሄጄ ያርፍ ነበር። እዛ ራሱ እንዳልኖር ራሱ ወሬ አውርቶ ከዛ ራሱ አስባረውና ግን ወድቅ ያልኩኝ ስንት ነገር አየሁ። ሰው ሀገር ላይ መጥቼ ሀገሬ ላይ ራሱ እንደዛ አልሆንኩም። እኔ አንድ ቀን ተቸግሬ ተርቤ ማለቅ ላይ ሰው ሀገር ላይ መጥቼ ከወሩ ራሱ ተቸግሬ ተርቤ የከረምኩበት ጊዜ የውስጤም የሆዴም በሆዴ ወላሂ ካለሁበት ነገር በቃ እኔ ምንም ይሄ ነው የሚያነው ብቻ የምለው ነገር የለኝም። እኔ በእሷ ምንም ማንንም መተካው ነገር የለኝ። አባቴን በቃ ድጋሚ መልሽ ያገኘው አክል የተሰማኝ ቤትም ቢግንትን ቢሉኝ ቢቃረኑ ምን ቢሉኝ ወሬ እየተነገራቸው እንዲህ ነው። ማዘራውን አንዳንዴ ብር ታስልክልኝም ነበር። አንዳንዴ እንደዚህ በቃ ስራም ከሌለኝ ቁጭ ብዬ ምንም ከሌለ ታግዘኝ ነበረ በቃ እየደወለች ምን እያለች። አሁን ግን ማንም አንድ ሰው ከቤት እኔ ቢደውሉልኝ ደስተኛ ነኝ። አንድ ይኸው ዱባይ ከመጡ አመት ከምናምን አይደል 8 ወር ነው 9 ወር ማንም አያወራም ማለት ሰምተው የሰው ወሬ ሰምተው ስለ ሪሌሽንሺፕ ሰምተው ነው የተቀየሙት። ያለው ነገርም ሰምተውም በቃ አርናን ሰካራም ነው ይረብሻል ይጣላል ምናምን የሚባለው ነገር ሰምተው ግን እኔ ግን ሳረገውም አላዩኝ ትቼ ያለው በቃ የመጣው ጊዜ አረግ ነበር እንደዚህ አይነት ነገር አረግ ነበር ራሴን እኮ አውቀዋለሁ። ግን አሁን ግን የለም ስንት ጊዜ ትቻለሁ እንደዚህ አይነት ነገር። ወይ ያን ህይወትህን ምረጥ
ወይ ከኔ ጋር ህይወት ምረጥ ስትለኝ በቃ ምን ያደርግልኛል? ለምን እስኪ ራሴን ጭንቅላቴን አሰርቼው ለምን አርፌ አልቀመጥ በሚል እንትን ብዬ ማለት ነው። አንዴ ሶሻል ሚዲያ ላይ ከወጣን በጣም መበርታት አለብን፣ በጣም መጠንከር አለብን። ምንም ነገር የምትባሉ የሰው ወሬ የሰው አስተያየት እንዳይበግራል። አንተ ነህ ለእሷ ያለሃት፣ እሷ ናት ለአንተ ያለች። ሌላ ወረኛ አሽቃባጭ ኮመንታተር በውስጥ የሚያወራት ምን የሚላት ነገ አንተ ብትታመም ሆስፒታል ብተኛ የምታስታመምክ ሚጣ ናት። ሚጣ ነገ የሆነ አደጋ ቢደርስባት ብትታመም አንተ ነው የምታስታመማት። ከአንተ ለእሷ የሚቀርብ ማንም የለም፣ ከእሷ ለአንተ የሚቀርብ ማንም የለም። ሌላው ሁሉም ማንንም ሶስተኛ ሰው መሀላችሁ እንዳታስገቡ። ሌላው ሁሉም ወረኛ፣ አስመሳይ፣ አሽቃባጭ ነው። ለአንተ መጥተው እዚህ ትልቅ ናት እንዲህ ናት እንዲህ ናት የሚሉ እስኪ ለያዩችሁ ብቻ ነው። ከለያዩችሁ በኋላ ዞር ብለው አያዩክም። ቢርበክ የምበላበት አይሰጡክም። አስመሳይ ናቸው፣ ሴጣን ናቸው። ፍቅርን ሲያዩ ሁለት ሰው ሲዋደድ ሲያዩ ያማቸዋል። በጣም ብዙ ሰዎችን እንደዚህ አድርገው አለያይተው ልክ ካለያዩ በኋላ እሷንም ዞር ብሎ የሚያያት የለም፣ እሱንም ዞር ብሎ የሚያየው የለም። ለማለያየት ብቻ ነው የሚለፉት። ለሴቷም ወንዶች ሄደው በውስጥ ነይ ከሱ እኔ የተሻለ ኑሮ አኖርሻለሁ ምናምን እንዲሉ ይችላሉ። ለወንዱም ሄደው ሴቷ እኔ ከሷ የተሻለ ሙያ አለኝ፣ እኔ ከሷ በውበት እበልጣለሁ፣ እኔ ከሷ በጸባይ እበልጣለሁ እና ሊሉ ይችላሉ። ሶሻል ሚዲያ ላይ የወጡ ካፕሎች ብዙ ጊዜ የሚያጋጥማቸው። ከዛስ እሱም ጥጋብ ይሰማዋል፣ ብዙ ሴቶች ይፈልጉኛል የሚል እሷም እየፈመሰ ስትመጣ ጥጋብ ይሰማታል፣ ብዙ ወንዶች ይፈልጉኛል የሚል ጥጋብ ስሜት ይሰማታል። ብልጥ የሆነ ሰው ይህንን አይሰማም። ገባችሁ? ብልጥ ያልሆነ ሰው፣ ሞኝ ሰው ግን አርቆ ማሰብ የማይችል ሰው ግን ይህንን ነገር አምኖ እጁ ላይ ያለውን ሪሌሽንሽፕ እጁ ላይ ያለውን ትዳር ግንኙነት ያበላሽና ብቻውን ከቀረ በኋላ ዞር ብሎ የሚያየው ያጣል። አረጋግጠው ምናምን የነገሩኝ እኔ ለምንም አልቻልኩም። እኔ እስካሁን ድረስም ያላመንኩትና ያልተቀበልኩት ነገር ቢኖር እሱ ነው። ስንት ጊዜ ሆነ? አሁን አመት ራሱ አልሞላውም። እስካሁን አግባትም አልቻልኩም። ኢትዮጵያ ምናምን በቃ መሄድም እፈልግ ነበር። አስታሚው እንደዛ ስለነበረ መሄድም አልቻልኩም። ለምን መሄድ አልቻልክም? ማለት እቃማህን አልጨረስክም ነበር? ገና መምጣቴም ነበረ ምናምን ትኬትም ሊቆርጡልኝ ፈልገው ነበረ ቤት። በቃ ከነገሩኝ በኋላ ከተቀበረ በኋላ ለምን ትመጣለህ? ለምን ህይወትም ታበላሻለህ? እዚህ መጣ ነው አይሚን ደርሶ መልስ እኔ አሁን እሷ ከልጅነቴ እሷ አሳድጎኝ ላምድም። አባትህ ብቻውን ያሳድጋል? አባቴ ብቻ ነው። ከእሱ ጋር ነው ኖር እዚህ ደረጃ የሚደረሱ። የለችም ነበር? አለች እዚህ ሀገር ነበረች። አይ ብዙም አላገኛትም። በቃ እኔ ከሱ ውጭ ብዙም አላውቅም ነው። ስለዚህ በጣም ብቻ ነበር ማውቃት እዚህ ሀገር ብዙ ረጅም። ስለዚህ በጣም ክሎዝ የሆንከውን ሰው ደግሞ ማውጣት ከባድ ነው። እሱን ካጣሁ በኋላ በቃ መጥፎ ነገር ውስጥ ነበርኩ እዚህ ሀገር ላይ ምናምን ተስፋ ቆርጬ ነበር። ለዓላማ የመጣሁበት ነገር ያ ሁሉ ዓላማ የጨለመ ሆኖብኝ ማለት ነው። ተስፋ ነበረኝ ማለት በሰው ሀገር ላይ የአባትን ሀዘን ይዛል። በጣም ክሎዝ የሆንከውን አባት ሀዘን መስማት በጣም ከባድ ነው። አይዞህ እሺ። ወደ ታሪኮች የሚመልስ ከዛ ብሎ ነበረ እና አንቺ መዳም ቤት እየሰራሽ በቻልሽ መጠን ሀዘን እንዲረሳ ጊዜ ትሰጪ ነበረ። በስልክ በጣም ታወሩ ነበረ። ጋር ያቆም እና ጓደኞችም አግኝቶ ከነሱ ካልሆነ ነገር ውስጥ ሲገባ ስልክ አላነሳለትም ነበር። ለምን ሲለኝ በቃ እንዲያት አደርጋላልኩም ምናምን በምለው ሰዓት በቃ ታከለ ወደ ራሱ እየተመለሰ ምናምን መጣ። ምንም ሀገሩን አያውቅም። ይጣላ ነበር፣ ይወጣ ነበር፣ ከጓደኞቹ ጋር ይጠጣ ነበር ምናምን። ከዛ ከእግዚአብሔር ፍቃድ ከዛ ነገር አስወጣሁት። ከዛ በየወሩ አገኘዋለሁ። በየወሩ ነው ረፍቴ፣ በየወሩ አገኘዋለሁ። ከዛ ነገር ወጣን፣ ቪዲዮ መስራት ጀመረን። በመጀመሪያ የፖስተኝ እሱ ነው። እኔ ማንን ብዙ ማለትም ቀርቤ አውቃለሁ። እዚህ ሀገርም ሌላ ጓደኛ ነበረኝ። መፖሰት የሚባል ነገር የለም። በስትክክል ራሱ ሴቭ አላረጋቸውም። ሴቭ ሳረግ ራሱ እሱ ነው ለመጀመሪያ ጊዜ በስሙ ሴቭ ያላረኩት። የሴቭ አረኩትኝ የፖስተኝም ለመጀመሪያ ጊዜ እሱ ነው። ከፖስተኝ በኋላ ነው እኔም ፖስት የጀመርኩትኝ።
ከዛ በኋላ ብዙ ማለት ነው ላይክ አይዞሽ ታዬ ሰዎች ከእሱ ጋር ከኔ ጋር ሊያጣሉት ብዙ ነገር አድርገዋሉ። በጣም ብዙ ስፔሻሊ ሴቶች በስሙ እየጻፉ ይመጣሉ። በስሙ አካውንት እየከፈቱ ይመጣሉ። እሷ ትልቅ ናት፣ የልጅ እናት ናት። ምን ታደርግልሃለች? እኔ ብዙ ብር ልስጥክ፣ ቤት ሊያዝል ያለች ውላለች ማለት ነው። ግን ቤተሰብ ተቀብሎኝ ሰው አይቀበለኝም። ሰውም ይገምተኝ በውፍረቴ ነው። እና ብዙ ነገር አልፈን ቆይቼ መዳም ቤት ከአመታት በኋላ ከሰራ በኋላ ግዴታ ቤተሰብ አይቼ መምጣት ስለነበረብኝ ከዛሬ 2 ወር በፊት ኢትዮጵያ ገባ። አንቺ የገባ ሰሞን ማለት ነው። ኢትዮጵያ ገብቼ ቤተሰብ አይቼ ቤተሰብ አማክሬ ስላለው ነገር በቃ ቤተሰብ የሚያሉኝ አንቺ ደስተኛ ሁኚ፣ አንቺን ደስተኛ ያርግሽ እንጂ ለእኛ ችግር የለውም። በቃ አንቺ ብቻ ደስተኛ ሁኚ፣ የመሆን ነገር አትውደቂ፣ ሴት ልጅ ነሽ፣ መጨረሻሽ ይመር ተብሎ ቤተሰብ ፈልጎ ፈቅዶ የእሱም ይህን ቤተሰቦች ተቀብለውናል። ግን ላይክ እዚህ ጋር ስንወጣ ብዙ ሰዎች ጄጅ ያደረጉኛል፣ እስፔሻሊ እኔን ማለት ነው። እና ችግር የለብኝም እኔ የሰው አፍ እኔ ምንም ሊያደርገኝ አይችልም። ግን ያስጠላል፣ ሪከርዶች ያስጠላሉ፣ ኮመንታተሮች ያስጠላሉ። የምታየው ነገር ይደብራል በአጠቃላይ ማለት ነው። እኛ አንቺ የኔ ቅጥቅጥ አይደለሽ እንዴ? ጠንካራ እኮ ለዛ ነው እኮ ጠንካራ ሆኜ ላይቭም የጀመርኩት ጌም የጀመርኩት የአንቺ ልጅ ስለሆንኩ ነው ማለት ነው። ምንም ነገር እኔን ሊገድበኝ አይችልም። የሚወደኝን እወዳለሁ፣ የሚጠላኝንም እወዳለሁ። አይመለከተኝም። ስለጠሉኝ ምንም ችግር የለም። እኛ ሴቶች ናቸው እኮ እንደዚህ የሚያደርጉት ታውቃላችሁ። እኛ ሴቶች እርስ በርስ እንዲህ ነው ሴት ልጅ ሁሌ ዝቅ ማድረግ እንወዳለን። እውነት በጣም የሚያሳዝነው በዚህ በሰለጠነ ዘመን እንደዚህ አይነት ሰዎችን ማየት። ብዙ ስክሪንሾቶች አሉ፣ ከፈለግሽ አሳይሻለሁ። አይዋ ግን ላይቭ ላይ እየመጡ እኛን እየመሰሉ በውስጥ ግን እሱን የሚያወሩ የሚጽፉለት አሉ። እኔ አንድ ስላልመሰላቸዋቸው ነው። ይኸውልሽ ብዙ ካፕሎች ሶሻል ሚዲያ ላይ የተለያዩት በእንደዚህ አይነት ሴጣን ሰዎች ናቸው። ስታያቸው ሰው ይመስላሉ፣ ግን ውስጣቸው መርዝ ነው። ሴጣን ናቸው። ሰው ደስተኛ ሲሆን አይወዱም። እኔም በራሴ ሶሻል ሚዲያ በራሴ ፕላትፎርም በራሴ አካውንት ላይ ኮመንት ላይ ይጽፉልኛል። ስለሚያስተጋባ እንደሚታደርግ ነገር ይጽፉልኛል። የኔና የባሌ ቪዲዮ ላይ ይጽፋሉ። ይህን የመሰለ ቆንጆ ኩሩ ጎንደሬ እንዴት ነው እቺን አስቀያሚ ያገባው? ኧረ መድኃኒት አስደርጋበት መሆን አለበት፣ ኧረ ምናምን ምናምን ይላሉ። ገባሽ? ለምን መሰለሽ? ሴጣን ስለሆኑ ውስጣቸው መርዝ ስለሆነ በህይወታቸው ደስተኛ ስላልሆኑ ሌላ ሰው ደስተኛ ሆኖ ሲያይ የዛን ሰው ደስታ እንትን ማድረግ ነው የሚፈልጉት ነው። የዛን ሰው ደስታ መርዝ አድርገውበት መበከል ነው የሚፈልጉት እንደራሳቸው። እነሱ ደስታ ስላላቸው ደስተኛ የሆነ ሰው ያንቺን ህይወት የሚያይበት ጊዜ የለውም። ገባሽ? ያንቺን ህይወት ለማበላሸት የሚጥርበት ጊዜ የለውም። ደስተኛ ያልሆኑ ሰዎች ወደ እነሱ ሌብል ነው ሰውን ጎትተው ወደ እነሱ ሀዘን ነው መክተት የሚፈልጉት። ደስተኛን ሰው እኔ ደስተኛ ሳልሆን ለምን እሷ ሆነች ብለው ጉጥት አድርገው የእነሱ ሀዘን ውስጥ ያንቺን ደስታ ችልስ አድርገውበት ውሃ አጥፍተውት አንድ ላይ እንድትቀላቀይ የእነሱ ግሩፕ እንድትሆኝ የሀዘንተኛ ግሩፕን እንድትቀላቀይ ነው የሚፈልጉት። ይህ ደግሞ የሚመጣው ከቅናት ነው። ጠንካራ ስትሆኝ ነው የምታሸንፊያቸው። እኔ ጠንካራ ስለሆንኩት እንደዚህ አይነት ሰዎችን አሸንፊያለሁ። የእነሱ ኮመንት አልደልት፣ ቤት የገብታችሁ ያለዱ ቪዲዮትን አልደልት ምናልን። ለምን ያ ኮመንት የሚያሳየው የእነሱ እንቅፋት እንጂ እንቅፋት አይደለም። እኔ አይደለሁም ቤታቸው ሄጄ እንደዚህ አይነት ነገር የኮመትኩት፣ እነሱ ናቸው እኔ ቤት መጥተው ስለ እኔ መልክ የኮመቱት አይደል? እያነጻጸሩ ባሎች ቆንጆ ነው አንቺ አስቀያሚ ነሽ እያሉ አንቺ የእነሱን ኮመንት እንዳትደልጪ እንዳትመላለሽ። የእነሱን ማንነት ነው የሚያሳየው ያንቺን አይደለም። ታዲያ ካለቀስሽላቸው ከተሰበርሽላቸው ዋው አሸነፍን ታርጌታችንን መታ እንዳሉ ምንም ላይመስልሽ የሚገባው እንደውም ልትደሰች ይገባል።
እነዚህ ሰዎች ስለቀኑብሽ ነው ያንቺን ደስታ ለማጥፋት የሚሞክሩት። ዋናው እናንተ ራሳችሁ ላይ መስራትና የትኛውም ጠንካራ ሴጣን ቢመጣ የእናንተን ፍቅር እንዳያጠፋው ነው እናንተ አንድ መሆን ያለባችሁ። ለምን ብዙ ካፕሎች ሶሻል ሚዲያ ላይ በእንደዚህ አይነት ሰዎች ተለያይተዋል። በጣም ብዙ ካፕሎች ዩቱብ ላይ ብትሉ፣ ፌስቡክ ላይ ብትሉ፣ ቲክቶክ ላይ ብትሉ ፌመስ የሆኑ ካፕሎች በእንደዚህ አይነት መርዛማ ሰዎች ተበትነዋል። ትናንትና እያወራን ነበር እንደዚህ ጉዳይ ስም እየጻፉልኝ ነበር። እስኪ በሶሻል ሚዲያ ያልተለያየ ካፕል እያልኳቸው ፈልገን አጣን። አንድ ነው ሁለት ነው ያገኘነው። እንዳለ ሴጣን በታትኗቸዋል። የቲክቶክ ሴጣን፣ የሶሻል ሚዲያ ሴጣን ያስተጋባል። እኔ ታርጋለ እነሱ ሲያወሩ እና እኔ አላ ብዙ ነገሬን ነው የመለሰልኝ። በጣም ብዙ ነገሬ በራሴ ኮንፊደንስ እንዲኖረኝ በሰዎች ዘንድ ተወዳጅ እንደሆንኩኝ። ካሜራውን ግን ትንሽ ብታስተካክሉት፣ ያንቺም አንድ አይን የእሱም አንድ አይን ነው የሚታየው። እንዲህ ሀፋፍ ተሰንጠቃችሁ ነው የምትታዩ። ትንሽ ስለዚህ እና ብዙ ጉድለቴን የሞላልኝ አምናም በህይወቴ ማለት ነው። በጣም ብዙ ነገር እኔም እንደዛው ብዙ መስዋዕት ከፍዬለታለሁ እና ኢትዮጵያ ደርሼ ኢትዮጵያ እንኳን ለመሄድ የበቃሁት በእሱ ጥንካሬ ነው። ቤተሰቤን ልጄን አይቼ እንድመጣ ያደረገኝ እሱ ነው። ብዙ ነገር ጎሎበት የጎደለውን አይደለም ያየው፣ ለእኔ መሙላት ነው ያየው። ቤተሰብ እቃ ስገዛ ግዞኛል፣ ሰው በሰጠው ብዙ ነገር በቃ ከአጠገቤ እንዳለ ሁሌም ይነግረኛል። በቃ የአባቴ ምትክ ነሽ፣ አንቺን ማስደሰት እንጂ ማስከፋት አልፈልግም ይለኛል። እና ኢትዮጵያ ደርሼ ስመጣ ራሱ ሱቅ ምናምን ሰርቶ ነው ኦንላይን እሱ ፎሎዎች አሉት፣ በጣም ብዙ ፎሎ አለው። የምታውቁት ታውቃላችሁ። ኦንላይን ሰርቶ ነው ብር ይዞ ቤት የምንከራይበት። እኔን ደስተኛ ለማድረግ ከኢትዮጵያ ስመጣ ተቀብሎኝ ከዚህ በኋላ መዳም ቤት አትሰሪም፣ ከዚህ በኋላ ይበቃሻል፣ ደግሞሻል ብሎ ቤት ተከራይቶ ነው የኖር ነው ስራ ሰርቶ ማለት ነው። እና በቃ እኔም መጣኝ፣ አብረን መኖር ጀመርን። ስናይ ሁለታችንም እይታ አለን። አብረንም ስራ ሰራን፣ ኦንላይን ስራ ከአንድም 3 ቦታ ሰራን። ማስታወቂያቸውን ስናገኝ እየሰራን እየኖርን ነው። እና እኔ በህይወቴ ደስተኛ ነኝ፣ ባለሁበት ነገር በጣም ደስተኛ ነኝ። በጣም አርናን እንደምታዩት አይደለም፣ አስተዋይ ነው፣ ያስብልኛል። ኩሽና እንኳን ገብቶ ሲሰራ ብዙዎቻችሁ ትናገሩታላችሁ። ነው ይሄ ዘመናዊነት ነው ማለትም በቃ እኩልነት፣ ሴትም ወንድ ስትኖሩ እኩልነትን ነው የሚያሳየው። እሱ ለእኔ ገብቶ ስለሰራ ሴት ሆኖ አይደለም ወንድ ነው። ገባችሁ? እዚች ጋር ቤት ስናጸዳ ምናምን ላይ እንገባለን። በቃ ሁሉ ነገራችን ላይክ እንዳንቺ በፊት የምታሳዩ ምግብ ስትሰሪ፣ ቡና ስትጠጪ፣ ስትበይ ላይክ እንደዛ ነን እኛ። ቡናም ስናፈላ መጀመሪያ ትንሽዬ ቤት ነበረ፣ ፓርቲሽን ነበር ያ ቤታችን ፓርቲሽን ነበር። እና ጌም ስንጫጫ ጎንና ጎን ያለው ቤት እየረበሽን ስናስቸግር ትንሽ ገንዘብ ስናገኝ ደግሞ ወደ እንደዚህ ይህንን ቤት ያዘን እንዳይባል ይሄ አንድ ክፍል ቤት ማለት ነው ያዘን። ሽንት ቤትም ያለው ምናምን ግን ቶይሌት አታች አለ ብቻ በቃ ፈጣሪ ልብሽን ንጹህ ስታረጊ ከትንሽ ተነሰሽ ወደ ላይ በቃ ለውጥ ከትንሽ ነው የሚነሳው። ዛሬ እንደዚህ ማንም ባለበት አይቆይም። ማንም በነበር መሽቶ የማይነጋ ሌሊት እንዳለውና ካልሞተ ህይወት ይቀየራል። እና ባለንበት ነገር ስንሄድም ስንበላም እንፖስታለን። በቃ ላይ በየልበት እንገባለን እና አይሰለቸኝም። ለእኔ አርናም የማይሰለቸኝ ሰው ነው በምንም ሁኔታ። በቃ ለእኔ የሚገባ ሰው ነው የተሰጠኝ። በብዙ ነገር ተጎድቼ በሱ ነው የተካስኩት። ስለዚህ ይህን ነው የምለው። ይህን የተገናኘንበትም የመጨረሻችን እግዚአብሔር ያሳምረው አለን። ስለዚህ ከተዋወቃችሁ እስካሁን ድረስ ስንት ጊዜያችሁ ነው ማለት ነው? 3 ዓመት። 3 ዓመት። በጣም ደስ ይላል። ኮንትራት ቤት ሆነሽ ያወራችሁት ምን ያህል ጊዜ ነው? 1 ዓመት። በራሴ አሰርቼ ኦኬ። መዳም ቤት እንጂ ኮንትራት አልነበረም። መዳም ቤት ኦኬ። ኢትዮጵያ ተዋወቃችሁ። በተዋወቃችሁ በአመቱ ዱባይ ሆኖ ቲክቶክ ላይ ተገናኛችሁ። ቲክቶክ ላይ በተገናኛችሁ በአመቱ ደግሞ አብራችሁ መኖር ጀመራችሁ ማለት ነው። እዚህ አሁን አብራችሁ መኖር ከጀመራችሁ አመት ሊሆናችሁ
አብረን መኖር ከጀመርን ነው 4 ወር አብረን መኖር ከጀመርን። በጣም ደስ ይላል። ፍቅርን እንደማየት የሚያስደስት ነገር ነው። ጎዶሌን በቃ እኔ ጓደኛም የለኝም፣ ጓደኛም አያስፈልገኝም፣ ጓደኛም ይሆነኛል፣ ወንድምም ይሆነኛል፣ ሁሉ ነገር በቃ ስደሰትም ስከፋ ማብረን በቃ ስንበላ ብናጣም ብናገኝም ሁለታችን ማንም ሰው ቤትም አንሄድም፣ ሰውም እኛ ጋር አይመጣም። ሰው አንድ ቀን አንድ ልጅ ብትመጣ እዚህ ቤት ስሜንሽን ማድረግ አይቻልም። በቃ ለአደባባይ ወታ ላይቭ ላይ እንደናንተ ለምኛል በጣም ብላ የተናገረች ሰው እንዴ ነው በቃ አንድ ቀን በሱንም በአጋጣሚ እና በቃ እግዚአብሔር ካለ እንሰራለን፣ ሰርተን እናገኛለን። ካልሆነ እንዲሁ ቲክቶክ በሚሰጠን ጊፍት እንኖራለን። አልጎደለብንም። እግዚአብሔር መለመና አሳፍርም መስረቅ ነው የሚያሳፍረው ብላችሁ ነው መመለስ ያለባችሁ። ሰዋል ገብተዋል አንዳንድ እና አርዳን በውስጥ ያወራኛል ነገር እንትን ይላል። አርዳን በውስጥ ያወራኛል ብላ አንዷ ትላለች። አካውንቱ እኮ እኔ ጋር ያለው የኔ አካውንቴ እሷ ጋር ባይኖር ኖሮ እኔ እና እሷ እንደማጣላት እንትን ይሆናል። እኔ ብዙ እንትን ሲሉልኝ አላ ከፈለኩ ምናምን አላ በእንትን አድርጌ ሪከርድ አድርጌ ልክላታል። በስሙና በፕሮፋይል የከፈተች ልጅ አለች። በእኔ አካውንት ይከፍታሉ ምን ይላሉ። በጣም ብዙ የራሴ ቪዲዮ እና አርናን የሚጣ ብላ ከፍታለች። ከዚህ በፊት አውረታኛለች። አርናን ያወራኛል ብላ ስታወራኝ ዝም ነው ያልኳት። ከዛ በስሙ ከፍታ መጣች። እስክሪንሾት አድርጋ እንዲመቻት ማለት ነው። ብዙ ሞክረዋሉ። በኢንቦክስ ይጽፉለታል። እናቴ ትሙት በጣም ብዙ ባሳይሽ ተከፍቶ ተቆጥሮ አያልቅም። ሙሉ ሴት ናቸው። በገንዘብ ገዝታህ ነው በስንት ነው የገዛች የማይል ነገር የለም። ወላይ እኔ ቃነኛ እንዲህ በገንዘብ መገዛው ማን ነው የሚገዛ? ለምን እገዛለሁ? እኔ ተገዝቼ እኮ አይደለም። ብዙ አይነት ነገር ነው የሚናገሩት። እኔ አሁን አይቼ እንዳላየ ምናምን ነው መሆኑ። በቃ ዝም ስለምለው የውስጤን በውስጤ ነው ራሴ የሚይዘው። አልናገርም እንደዚህ የሆነ ከራሴ ጋር ከሰው ጋር መቀላቀል ትቻለሁ። ራሴን አግልዬ ስለሆነ ማለት እዚህ ሀገር መጥቼ ካለሁበት ነገር ያወጣችኝ እሷ ስለሆነች ሰውም አልቀላቀልም። ከእሷ ጋር ነው የምጫወተው ምዝናናው ምንም። የራሴ የገዛ ቤተሰቤ ስደት ላይ ገፍቶ ከጎዳና አውጥተውኛል። ጎዳና አውጥተውኛል። ግን ይሁን ለሁሉም አላህ አለው። እኔ ነው እንትንም ማለት ነው። ወድቆ መነሳት ለሰው ልጅ ደግሞ ያጋጥማል። የእኛ ሰው ካልበረታክ ካልተነከር እንዲህ ነው። የእኛ ሰው የሚያዝንልህ ስትወድቅ ብቻ ነው። ስትታመም እርዳታ ስትጠይቅ፣ ስትሰበር፣ ስታለቅስ ብቻ ነው የእኛ ሰው የሚወድቅ። የእኛ ሰው እንዲወድ ብለህ መሰበር፣ መውደቅ፣ መጎዳት የለብንም። ጠንክረህ በርትተህ ማሳየት ነው። ጠንክረህ በርትተህ ስታሳያቸው እዛን ያከብርሃል። የእኛ ሰው እንደዚህ ነው። አሁን አንተ ኢቃማ አለክ? ካምፓኒ ነበር የምሰራው። ካምፓኒ ወጥተዋ እንትን አልኩ። የገባው ሰዓት አልቻልኩትም። የተባልኩት ስራውና ደሞዙም እኩልም አይደለም። ኮሚሽን ከአንድ 3 ቦታ ተበላውን ስራ ሚል ጀምረውልኝ ነበር። 15 ቀን የሰራው ሁላ ማለት ሶታ እንትን ያደረገኝ ራሱ አብስቶ ነው። ስለዚህ እሱን ለማስተካከል ብትሞክሩ የሆነ በየቀጠሩ ጌም ተጫውታችሁ ምናምን በምታገኙት መጀመሪያ የአድናነት አይዲ ወደ ማሰራት ብትሄዱ አሪፍ ነው። እንደዛ ነው ያሰብነው። ሁሉን ነገር አሁን አንዳንድ የሚረዳኝ ሰው ነበር። አሁን በቃ ሰሞኑን ትተው ነው እንጂ እናቴ የምታውቀው ሰው ነበር። በሱ ብር ታሰጠኝ ነበር። እሷን ረዳችኛ የነበረችው በቃ ወሬ ሲነግሯት ምን ሲሏት አርናን እንደዚህ ነው አርናን እንደዚህ ነው እያሉ ክፉ ነገር ሲነግሯት እሷንም አሁን ከኔ ያርቀዋት ነበር። ረጅም ጊዜ ነው አይቻት አላውቅም። አውርቻት እራሱ አላውቅም። ማለት እናትክም ስቲል ኢማራት ናት እንዴ? እዚህ ነበረች። አሁን ኢትዮጵያ ገብታለች። ኦኬ እኮ ከመግባቷ በፊት አላገኘሃትም? እኔ እዛ እያለሁ አብሬ ነበር እሷ ጋር መኖር ጀመሩ። ከገባች ስንት ጊዜ ሆናት? ገርጂ መኖር ጀመርኩ። ትንሽ ቆይታለች ሁላ ከገባች። ላይክ 4 ወር 5 ወር አመታት ወደ 3 አመት 4 አመት አብሬያት ነበር ነው እንዴ? አንተ ዱባይ ላይ 3 አመት 4 አመት ኖር አይደል? እዚህ አይደለም ዱባይ ሳይሆን ኢትዮጵያ እያለሁ። ኢትዮጵያ ኦኬ። አንተ ዱባይ ከመጣህ ስንት ጊዜ ነው? እኔን አመት አልፎኛል። ወደ አመት ከ3 ወር ምናምን። ኦኬ። እና ምን ያህል ቀራማ አለብህ? እኛም ቢያንስ 5 ወር 6 ወር ነው የሚኖሩት ነው።
ሰውየውን ደግሞ ብሎክ እንዲያስነሳልህ ብታናግረው። አሁን በቀጠሮ ብሎክ ሳይሆን አብስኮ ወንድ ነበር። አብስኮ ወንዱን ተሯሩጬ ራሴ አስነስቻለሁ። ባለፈው የበር ኦፊስ ቀራማውን ከፍለህ ብቻ ማሰራት ነው። ቀራማውን ከፍዬ ማሰራት ነው። ቀራማ እኮ 1050 ድርሃም ብቻ ነው የሚከፈለው። ዲስካውንት ይደረግልሃል። ናሽናል ዴይ ነው ምናምን እያሉ ነበር እየጠየቁ ምንድን ነው ያጅማን ከሆነ ይቀንስላል። የአቡዳቢ ብቻ ነው የማይቀንሰው። ስለዚህ 1050 ድርሃም ብቻ ነው የሚከፍለው ለቀራማ። ኢቃማ ማሰራት ነው። አሁን በቅርቡ የቀጠሮ ጌም አላቸው ነው። የቀጠሮ ጌም አለን በቅርቡ አላልሽም? ከማን ጋር ነው? አለፈን እኮ ተጫወተን እኮ ተሸነፈን እኮ ከፖሎስ ጋር። ከምን ያፈጣጠናችሁት? አለፈ እንይዛለን ያልኩት ከእነሱ እሱ ጋር ይቀበል ከእነሱ እሱ ጋር ድጋሚ እንይዛለን። አሁን ከእነሱ እሱ ጋር ያረግለች ወይኔ ከሌላ ሰው ጋር ቢሆን እኔ መጥቼ ሰፖርት አደረጋችሁ ነበር። ከእነሱ እሱ ጋር ግን እኔ እነሱ እሱ ላይ መስጠት አልችልም። ለምን ከሌላ ሰው ጋር ጊዜ ከሌላ ሰው ጋር እናደርጋለን? አዎ ማለት እኔ እናንተን ሰፖርት ማድረግ እፈልጋለሁ። እኔም ቤተሰብ እነሱ እሱ ላይ አሁን እኛ ካፕል ሰው ብዙ ሰው አለን እኮ ለምን የቀጠሮ ጌም አትይዙም? ካፕል ስለሆናችሁ አሪፍ ይሆናል። የተተዋወቅ ነው ማለትም የተያየ ነው። እኔ ገርጂ መብራት ኃይል የሚያውቀው እዛ ፑል ቤት ሰራ ነበረ። ከዛ ፑል ቤት በምሰራ ሰዓት አርናን ይመጣ ነበር፣ በተከታታይ ይመጣ ነበረ እንደ ከስተመር ማለት ነው። እና አንዳንዴም ቡና ምናምን ይጋብዘኛል፣ ለስላሳ ምናምን ካለው ቁማር ተጫውተው ከሆነ ካለው ለስላሳ ይጋብዘኛል። እዛ አንድ ቀን ተጫውቶ ተበልቶ ነው መሰለኝ እኔ ጆተኒ ጋር ነበርኩኝ፣ ሂሳብ ይዞብኝ ሄደ። ከዛ ፈለግኩትና ስፈልገው አጣሁት። ከዛ ጓደኞቹ ሲመጡ ስልኩን ስጡኝ ስላቸው ስልኩን ሰጡኝ። እዛ ደወልኩለት። ማልበል ሲለኝ ሚጣነኝ ዛሬ ቴብል አልከፈልከኝም ስለው ዘጋብኝ። መልሼ ደወልኩኝ። ምን ሆነ ነው ስለው አይ ምንም እሰጥሻለሁ ምናምን አለኝ። ከዛ መልሶ ደወለ ራሱ። ስንት ሰዓት ነው የምትወጪ ሲለኝ 3 ሰዓት አልኩት። 3 ሰዓት ነው መውጣው ስለው ኦኬ እዛ አስፋልቱ ጋር ጠብቄ ይሰጥሻለሁ አለኝ። ወደ ቤት እየሄድኩ ጠበቅኩት። መጣ፣ ሂሳቡን ሰጥቶኝ ሄደ። በዛ አጋጣሚ ተተዋወቅን ማለት ትውውቃችን። ከዛ ደግሞም አልመጣም። ከዛ ብሎ ነው የጠፋው የልጅ ጓደኛችሁ ምናምን ብዬ ጓደኛቸውን አትታይም እያሉ ጓደኛቸውን ስጠይቀው ፈርቶ ነው ይሉኛል። ምን እንደሚፈራው አልሰረቀም ከፍሏል እኮ ሂሳቡን አልኳቸው። ከዛ ለምንድን ነው ሂሳቡን ይዘብኝ ሄድከው? ተናገር አትፍራ፣ ተናገር አባ ላገኝ ስለፈለግኩኝ አለ። ከዛም በኋላ በአጋጣሚ መጣ፣ አሁንም መጣ፣ ተጫወተ። በእንደዛ ሲባል እኔ ከዛ ሰፈር ለቅቄ ወጣሁኝ ማለት ነው። ወደ አማኔል ሄድኩ፣ ወደ ሰፈሪ አማኔል ልጅ ነኝ፣ 7ኛ ዝቅ ብሎ። ከዛ ወደ ሰፈር ሄድኩኝ። ከእሱ ጋር ማንገናኝ በቃ የተያየ ነው። እንዲህ ማለትም በስርዓት ያወራ ነው 1 ቀን ነው። ከዛ በኋላ እንዲሁ መቶ ይጮታል ይሄዳል እንጂ አንገናኝም። ከዛ እኔም ስልክ ቀየርኩኝ። እኔ ፕሮሰስ ጀምሬ ወደ ዱባይ መጣው ማለት ነው። ዱባይ መጥቼ አመት ሊሞላኝ አካባቢ አየሁት ቲክቶክ ላይ ማን ነው የሚባለው ልጅ እንትን የሰራብክ ሜም የሰራብህ ልጅ የሆነ ሜንሽን አድርጎ ማለት ነው። ከዛ አገኘሁት። ሳየው ከጓደኞቹ ጋር ምናምን እየጨፈረ ነበር ቲክቶክ ላይ አይቼው ወጣሁ። አሁንም ሳየው በሁለተኛው ቀን እንደዛ በሳምንቱ ሙሉ አየሁትና ፎሎ አረኩት። ከዛ ፎሎ አረኩትና ሲያይ ደነገጠ። በዛ አጋጣሚ ስልክሽን ላኪልኝ ዱባይ ነኝ እኮ አለኝ። ስልኬ ላኩለት። ቦትም ላይ ማውረድ ጀመርን። አጠር ላድርጎ ብዬ ነው ከማዝረዝሙ እንጂ ብዙ ነገሮች አሉ ውስጦች። ስጠይቀኝ ልመልስላት አለች። አዎ እኔ በዛ አጋጣሚ ተናገራባ የነበርኩበት ውስጦች እንዳለ አግዘኝ እንጂ። አንቺ መጀመሪያ ቲክቶክ ላይ እንዳየሹ ሄደሽ ኢንቦክስ ጻፍሽለት? ፎሎ አድርጋኛ አወራችኝ። ድንገት ነው የገባችው። ለእሷ መሆኗን እራሱ አላወኩም። እነዚህ ላይ ብዬ ከፈትኩ ምናምን በቃ እዚህ ስለመጣሁ ማንንም ስለማላቅ ስለነበር በላይቭ ነበረ እንደዚህ የሚደበረው ከጓደኞቼ ጋር ምናምን። ስለዚህ ኢንቦክስ ፈልግ ሳይሆን ገስት ነው ገብታ ያወራችኝ። ገስት ገብታ ነው ያወራችኝ።
ይገርማል። ማውራት ጀመርን እና ከዛ የነበረበት ነገር ጥሩ አልነበረም። በሁለት ቀን ምናምን ነው የምናወራው። እኔ ሌሊት ስተኛ ምሰራው መዳቤ ነበር። የዛ ሰሞን እኔ ሌሊት ስተኛ እሱ ሌሊት ያገኛም ነበር። ቀን ነበር የሚተኛው። እኔ ራት ሰዓት ሲደርስብኝ ይደውል ነበር ምናምን። አንገናኝም። የነበረበት ነገር ጥሩ ሁኔታ ላይ አልነበረም የመጣ ሰሞን። ከዛ ነገሮችን ለማስተካከል ሞከርኩኝ። ታይም እያስተካከልኩ ለማውራት ካለበት ነገር ለማውጣት ምናምን የሆነ በፍቅር አለ አዘን ላይ ነበር። በአጠቃላይ አባቱ እንትን ብሎበት በቃ ጥሩ ሙድ ላይ አልነበረ በዛ ሰሞን። ያው እሱን ትሪት ለማድረግ ምናምን ሞከርኩኝ። ያለውን ነገር አብረን ለመካፈል እረፍት ስወጣም አገኘሁት። ለመጀመሪያ ጊዜ እረፍት ስወጣ አገኘሁት። ከዛ እንደዛ እያለ እያወራን ቀጠልን። ሁለታችንም ላይ እንትን የለም ጥያቄ የለም የፍቅር ማለት ነው። እሱም አልጠየቀኝም እኔም አልጠየኩትም። በመሀል በመግባባት በመዋደድ ፍቅር ጀመርን። ከዛ ማንም የፍቅር ጥያቄ ሳይጠይቅ ላይክ ከተለያያችሁ ከስንት ዓመት በኋላ ነው? ኢትዮጵያ ተዋውቃችሁ ከስንት ዓመታት በኋላ ነው በቲክቶክ የተገናኛችሁ? ከአመት በኋላ አመት ሳይሆን የተገናኘ ነውማ ከአመት ከምናምን በኋላ ነው። ከተገናኘ ከአመት ከምናምን በኋላ ነው የተገናኘ ነው። ኦኬ አንድ ሰው ፍቅረኛለሽ ወይ ፍቅረኛ አለኩ ምናምን ሳትባባሉ እኔም አሁን እንደዛ ስላሰብኩኝ ነው ቀድሜ እንዳገኘው ሳልል ያ እንትን ያልኩት ማለት በቃ በጓደኝነትም እንኳን መቀራረብ ይሻላል ብዬ ቀስ በቀስ በሂደት ያለውን ነገር ለማወቅ ማለት ነው ነበር። ማንን እዚህ ሀገር ማለት ነው እዚያን የመጣው ሰዓት ማንንም አላውቅም። በቃ ሀዘን ላይም ነበርኩ ምናምን። ከዚህ ከኢትዮጵያ ስመጣ አባቴን አስታምሜ ነበር የመጣሁት። ከዛ እዚህ ከመጣሁ በሳምንቱ ነው አባቴ ሞተ። ራሱ አልተነገረኝም ነበር ራሱ